በአማራ ክልል ኦሮሞ ብሔረሰብ አስተዳደር ውስጥ የሚገኘው የጨፋ እርሻ ልማት ለበርካታ ዓመታት በመንግስት የተዳደረ የነበረም ኋላ ላይም በ1990 ዓ.ም ነበር በፕራይቬታይዜሽን ፖሊሲ መሰረት ለሼህ መሐመድ ሁሴን አሊ አላሙዲን የተሸጠ። ባለቤቱ እርሻ ልማቱን ተረክበው በሚድሮክ ኢንቨስትመንት ግሩፕ በኤልፎራ አግሮ ኢንዱስትሪ ስር ሆኖ ተመጋጋቢና የተቀናጀ እርሻ ልማት ዘርፎችን እያለማ የአካባቢ ማህበረሰብና ሀገርን ተጠቃሚ እንዲያደርግ ታስቦ የተጀመረ የልማት ድርጅት ነው። ከዛሬ አሁን ይሄን የቆምንበት አካባቢ ቢላና ጨፌ ምናምን ሀብት ነው ዝም ብሎ የሚውልበት ዓላማም አይታረስም። ስለዚህ ዙሪያው ያለው አርሶ አደር እንደሚታወቅ ጥቂት መሬቱ ላይ ያረሰ ለምንድነው ይሄ መሬት የማይታረስ እያለ ብዙ ጊዜ ቅሬናን ያቀርብ ነበር። ለምን እኛን ይዞን የሚነሳ ነበር ኢንቨስትመንት። አሁን ታሪክ ተቀይሯል። የሚድሮክ ኢንቨስትመንት ግሩፕ በኤልፎራ አግሮ ኢንዱስትሪ ስር የሚገኘው የጨፋ እርሻ ልማት የዋልዮሽ ጉዞ ተቀይሯል። የባለሀብቱና የድርጅቱ ዓላማ በሁሉ ማህበረሰቡ ተረድቶታል። የእርሻ ልማቱን የቆዩ ችግሮችም ተለይተው ስራውንም ልዩ ክትትልና ድጋፍ በማድረግ ከህብረተሰቡ ተጠቃሚነት አንጻር እየተገመገሙ መመራት ተጀምሯል። ከዓመት ዓመት የእርሻ ልማቱ ተጨባጭ ለውጥ ማምጣትም ጀምሯል። በተለይ የእርሻ ልማቱ ያሉበት ችግሮችንም ለመፍታት አዳዲስ አሰራሮችና የማኔጅመንት አባላትን በማዋቀር ጨፋ ካለበት የዋልዮሽ ጉዞ እንዲወጣ በማድረግ የአካባቢው ህብረተሰብ የወረዳ የዞን አመራሮች ድጋፍ ታክሎበት ዛሬ እርሻ ልማቱም ጥሩ ደረጃ ላይ መድረስ ጀምሯል። ብዙ ኢንቨስተሮች አሉ። ከማንኛውም ግን ይሄኛው ኤልፎራ ኢንቨስትመንት አገርንም ይዞ የሚወጣና የሚነሳ አካባቢያችን ላይ ተስፋ ያለው ኢንቨስትመንት ስለሆነ ስለዚህ ለውጡ በጣም ነው ከምንም በላይ እንደው ከምንም በላይ አሁን ይሄ እኔ አስተያየት አሁን የማህበረሰቡ አጠቃላይ አስተያየት ነው። እርሻው ላይ ነው ያየነው። ሰው አርሶ አደር አስተራረስ ላይ ነው መጀመሪያ ከምርቱ በፊት የሚገባው አተራረሱ ላይ አይተናል። ስለዚህ እዚህ አካባቢ ላይ በጣም ጥሩ ለውጥ ገብቷል። ታምና ወዲህ ኤልፎራ በጣም ለውጥ አምጥቷል። በጣም ለውጥ አምጥቷል። እኛም ለውጥ አምጥተናል። በእኛ አካባቢ አሁን ሰላም ነው። አንድም በቆሎ አልተገነጠለም። አንድም ሳር አልታጨደም። ውሸት ሳይሆን እኔ ይሄው ታዘቡኛል። በጣም ተከብሯል፣ ተከባብረናል። ኤልፎራም ወደፊት ደግሞ ብዙ ቃል ገብቶልናል። ቃል ገብቶ የማያውቀውን ለኛ ነው የገባው። ለምን በባህሪያችን መለወጣችን ያምናና ያቻምና ስርቆት ይለያያል። እኛም ተለውጠናል፣ እሱም ተለውጧል። በጣም ተደስቷል። የመጀመሪያ ትልቅ ስራ የሰራነው ህብረተሰቡ ላይ ነው። 6 ቀበሌ እየዞር ህብረተሰቡ ላይ ኤልፎራ የማን ነው ኤልፎራ የኔ ነው እንዲል ህብረተሰቡን ዙሪያውን እየዞርን የማወያየት ወደኛ እንዲቀርቡ አደረግን። ያለውን ነገር ወደ ስራ ስንገባ ከላይ ያሉት ጀምሮ ከሲኦ ጀምሮ እስከ ኤልፎራ ጀምሮ በጣም አገዙን። ወደ ስራ የምንገባበትን ነገር ፈጠርን። ህዝቡ የኔ ነው የሚለውን ነገር ፈጥረን ህዝቡም ወደ ስራ እንዲሳተፍ አድርገን ክፍያውም ጥሩ አልነበረም። አሁን ግን ጥሩ ክፍያ እየተከፈለ ወደ ስራ እንድንገባ አደረግን። በየአመቱ ችግሮችን እየቀረፍን እንደምንሄድ ፕላን አደረግን። በዛ መሰረት እንግዲህ የመጀመሪያው አመት በ2015-16 በተወሰነ ፐርሰንት የድሬኔጅ ስራዎች መሰራት ጀመሩ። ያ የተሰራው ስራ ምርቱ ላይ ያመጣው ምርታ ቀጣይ ላይ የዋናው መስሪያ ቤት ተቋሙ ላይ አመኔታ እንዲሰጥ አመኔታ እንዲያገኝ ከማድረጉ ጋር ተያይዞ ምንድነው አሁን የ2016-17 ላይ የተሻለ ድጋፍ እንድናገኝ አድርጎናል። ከ500 ሄክታር በላይ የሚሆን አዳዲስ መሬቶች የተለያየ አካባቢው ማህበረሰብ መጥቶ እንደ ሰፈራ የሚጠቀምባቸው ኤሪያዎችን በሙሉ ለማልማት እንግዲህ ትልቅ እቅድ ተንቀሳቀሰን። በዛው ጎን ለጎን ከወረዳ መስተዳድር ከዞን አስተዳደሮች ከአካባቢው ማህበረሰብ ጋር ከሰራተኛው ጋር ጥልቅ የሆነ ውይይት ቅርብ የሆነ ግንኙነት በማድረግ እንግዲህ አንዱን ደግፎ ወደ ሙሉ ስራ ገባ ማለት ነው። የጨፋ የተቀናጀ እርሻ ልማት ካለው 1700 ሄክታር ውስጥ ሰፊው መሬት 1400 ሄክታሩ በሰብል ልማት ተሸፍኗል። ዛሬ ላይ የማይለማ ማሳ ጾም የሚያድር መሬት በፍጹም በጨፋ እንዲኖር አይፈልግም። ከዚህም ባሻገር በተለይ ኢንቨስትመንት ትልቁ መዳረሻ ባለሀብቱ ብቻ እንዲጠቀም ብቻ ሳይሆን ለአካባቢው አርሶ አደሮች ዘመናዊ ግብርናን
ማስተዋወቅና ትልቅ ደጋፊ አካል ሆኖ መገኘትም መዳረሻ ግብ ነው። ባለፉት 3 ዓመቶች 600 ሄክታር 700 ሄክታር 800 ሄክታር ኦን ግሮስ ነበር ያለማን የነበረውና በዘንድሮ ወቅት ግን ከ1400 ሄክታር በላይ በሰብል የሸፈነው አጠቃላይ ማሳው ማለት ነው። ያ ማለት አጠቃላይ መሬቶችን በአግባቡ የመጠቀም እንትን ያለማን ምርታማነትን የመጨመር የእህል ድርጅቶችንም የሀገሪቱንም የእህል ፍላጎት ከማሟላት አንፃር የተሻለ ስራ እየሰራ ነው ብዬ ገምታለሁ። ያንዳንዱ ምርት ላይ በቆሎ ከነበረ ሽፋን ኦልሞስት ከ70% በላይ የጨመርንበት ከ300 እና ከ400 ወደ 830 ያደገበት ይሄ የኛ ድርጅት እንደሚታወቀው አንዱ ላንዱ ትስስር ያለው ግብአት ነው። አንዱ አንዱን የሚመግብና በፋይናል ውጤቱ እየተቀናጀ የሚሰራ ስራ ነውና ከዛ አንግል የኛ ትልቁ ድርሻ እንግዲህ ለዶሮ ልማቱ የበቆሎ ምርት ማምረት ነውና አሁን ወደ 833 ሄክታር በቆሎ ይዘናል። ዶሮ ከአማራ ምርጥ ዘር ጋር በተመሳሳይ የዘር ብዜት አሁን የምታዩት በሙሉ የአማራ ምርጥ ዘር የዘር ማባዣ ነው። ይሄ በቆሎች በሙሉ ለአማራ ምርጥ ጋር ውል ፈርመን በውሉ መሰረት ይኸው የምታዩትን ያንትን ያደርግና አኩሪ አተር ይመረታል። ይሄ አኩሪ አተር የተመረተ ምርት ከእህት ኩባንያዎች ጋር አኩሪ አተሩ በመላክ አኩሪ አተሩ ዘይት ይጨመቃል። የተጨመቀው ዘይት ለምግብ ማቀነባበሪያ ፋብሪካዎቹ ዘይቱ ወደ እነሱ ይመጣል። እንትኑ ደግሞ ተረፈ ምርቱ ደግሞ ተመሳሳይ ለዶሮ ሶያቢን ኬኩ ለዶሮ ልማቱ ለእንስሳት እርባታችን ምግቡ ነው ተመሳሳይ ነው ይመጣል ማለት ነው። ሌላው ቦሎቄ ነው የምናመርተው። በተመሳሳይ ቦሎቄም እንደዚሁ የኮምቦልቻ የምግብ ማቀነባበሪያ ፋብሪካ አንዱ ትልቁ ግብአት ቦሎቄ ከመሆኑ ጋር ይዞ ቦሎቄም በስፋት እየሰራን ለኮምቦልቻ እያቀረበን ያለነው። ዛሬ ጨፋ እርሻ ልማት በ3 ዩኒት ፎርሞች በ6 ሼዶች ተከፋፍሎ የዘመናዊ እርሻ ልማት ስራን በሜካናይዜሽን እየሰራ ይገኛል። በሰፊ እርሻ ልማቱም የተሻሻሉ ዝርያ ያላቸውን በቆሎችን በስፋትና አኩሪ አተርን ማምረት ጀምሯል። አሰራራችን ከመሬት ዝግጅት ጀምሮ ሁሉም ሜካናይዝድ ነው። በትራክተር ነው የምናርሰው፣ የምንከሰክሰው፣ የምንዘራው። ከዘር ጀምሮ ፕላንቲንግ አለን፣ ፕላንተር አለን፣ የራሳችን መዝሪያ አለን። ማዳበሪያ በአግባቡ የሚዘራለን፣ ዘር በአግባቡ የሚዘራለን፣ መዝሪያ አለን፣ ፎሮ የሚያወጣለን። ሁሉም ነገር ሜካናይዝድ ነው። ዘሩን በዛ ልክ ነው የምንዘራው። የተሻሻሉ ዝርያዎችን እናመጣለን። እንዲሁም ዘሩን ለሚፈልጉ አርሶ አደሮችና ኢንቨስተሮች እንሰጣለን የተሻሻሉ ዝርያዎችን። ከዛ ውጪ የአረም ቁጥጥራችንን በተመለከተ በሜካናይዝድ ነው የምንጠቀመው። አሁን የሰፋፊ ቅጠል አረሞችንም የሳር አረሞችንም በትክክል ነው የተቆጣጠረ። ከስራ ፈጠራ በየአካባቢው ልማቱ ባለበት ቦታ ሁሉ ከፍተኛ ቁጥር ያለው ሰው ለስራ እድል ይፈጥራል። ከዚህ ባልተናነሰ ግን የሚያመጣቸው ቴክኖሎጂዎችን ወደ ማህበረሰቡ ገብተው ማህበረሰቡ ከነዛ ተጠቃሚ እንዲሆኑ የሚሰራው የሶሻል ስፖርት ስራው ትልቅ ድርሻ አለው ብዬ አምናለሁ። ብቻውን ለማድረግ ሲሆን ማህበረሰቡን አቀፍ ሆኖ ከማህበረሰቡ ጋር ለማድረግ የሚያደርግ ስለሆነ ማንኛውም ሰው ቴክኖሎጂ ፈልጎ ወደ ሚድሮክ የሚመጣ ሙያዊም የክህሎትም ድጋፍ በማድረግ አብሮ ለማድረግ የሚሰራ ድርጅት ነውና ከዚህ አንፃር ከቴክኖሎጂ ትራንስፈር አንፃር ብዙ ተጠቃሚ ይሆናል ማለት ነው ብዬ አምናለሁ። ጨፋ የተቀናጀ እርሻ ልማት በአካባቢው ያለውን ሀብት በውል ተገንዝቦ ሀገርና ህብረተሰብ ተጠቃሚ እንዲሆኑና እርሻ ልማቱም ዘመናዊነትን በውል እንዲላበስ ሆኖ በቅርብ የሚገኘው የኮምቦልቻ ምግብ ማቀነባበሪያ ፋብሪካንም ለመመገብ ከሰብል ልማቱ በተጓዳኝ የመስኖ ልማት ስራውንም ሀብሎ ጀምሯል። በአካባቢው ሊለሙ አይችሉም የሚባሉ አትክልቶችና አዝርቶችንም ማልማትም ጀምሯል። አሁን እንደ ሀገር እንግዲህ ጨፋ እርሻ ምንድነው እስካሁን ፎሮ ኢሪጌሽን ሲስተም ነበር የምንጠቀመው እንደ ሀገር። አሁን ላይ በዚህ ዓመት ፒቮት ኢሪጌሽን ሲስተም ይባላል። ማዘመን በትንሽ መሬት አዘምነህ ብዙ ምርታማነትን መጨመር ይፈልጋል።
የውሃ ኤፊሽንሲህን ከቦርከና ብቻ ሳይሆን ቦርሆሎችን እየቆፈርክ የሪዘርቫየር በማጠራቀም ውሃ በሚያጥርህ ጊዜ ከሪዘርቫየር እየተጠቀምክ በሙሉ በሬንፊድ ከምትጠብቅ በመስኖ አመቱን ሙሉ ማልማት ይፈልጋል። መሬቱን አንድ መሬት አንዴ ወይ ሁለቴ ከምታለማ እስከ 3 ጊዜ 4 ጊዜ በአመት ማልማት ይቻላል። ያ ማለት አንዴ የምታገኘው ምርት 3 ጊዜ ስታባዛው እንደ ሀገር ከፍተኛ ግብአት ነው ማለት ነው። ፕሮዳክቲቪቲን ትጨምራለህ ማለት ነው። ሚድሮክ ኢንቨስትመንት ግሩፕ በኤልፎራ አግሮ ኢንዱስትሪ በሀገሪቱ የሚሰራቸው ስራዎች እያሰፋ ህብረተሰቡን ተጠቃሚ ማሳደግ መገለጫው መሆኑ ይታወቃል። ከዚህ ባለፈ ዘመናዊ ቴክኖሎጂዎችን ለሀገር ማስተዋወቅና የድርጅቱ ሰራተኞች ቁጥር ከጊዜ ወደ ጊዜ ማሻሻል ስራዎችን እያሰፋ መምጣት ሌላው መገለጫ ሆኗል። ይህ ደግሞ በድርጅቱ ተቀጥረው ለሚሰሩ የትኛውም ዘርፍ ባለሙያዎችና አመራሮች ልዩ ተነሳሽነትና ስሜትን ይፈጥራል። ምክንያቱም ሚድሮክ ኢንቨስትመንት ግሩፕ ውስጥ በሁሉም ነገር ቀዳሚ ሆኖ የሀገር ትልቅ መገለጫ ሀብቱንም እየሰራ ይገኛልና። በተለይ የኤልፎራ ድርጅት ከሚታወቅባቸውና ትናንትም ሀገርን ማህበረሰብን ከጠቀመባቸው ዘርፍ ውስጥ አሁን የምንገኝበት የዶሮ ወይም ደግሞ በእንስሳት ዘርፉ እየሰራ ያለው ስራ ትልቁ መገለጫው ነው። ይህ ድርጅት እንግዲህ በሀገሪቱ ለበርካታ ዓመታት ከሰራባቸው ወይ ደግሞ ከሚታወቅባቸው ዘርፍ አንዱና ዛሬም እየሰራበት ያለው የዶሮ ሀብቱን በማዘመን ለማህበረሰቡ እየሰራበት ያለው የአንድ ቀን ጫጩቶችን ተደራሽ ለማድረግ ልዩ ትኩረት ሰጥቶ እየሰራ ይገኛል። ያው መኖ ሰጣለን፣ ውሃ መኖርና ለመኖሩን ቼክ እናደርጋለን። ስራው ብዙም እንደዚህ የሚከብድ አይደለም። ስራው ጥሩ ነው፣ አሪፍ ነው። በማሽን ነው የሚሰጠው። ጥንቃቄ ነው የሚያስፈልገው። ያው ኮንታሚኔሽን እንዳይኖር፣ እርጥበት እንዳይፈጠር እሱን ነው የምንጠነቀቀው። በተረፈ እንዲህ ብዙም የሚከብድ አይደለም። መስሪያ ቤቱም ያው የከፈተልን እድል ለኔ ብቻ ሳይሆን ለብዙ ህብረተሰብ ተስፋ ላለ የነበረም ነው፣ ወደፊትም ደግሞ የሚቀጥል ነው። አሁንም 13 ልጆች ተቀጥረናል። ይህ የዶሮ እርባታ አሁን በጉጉት ሲጠበቅ የነበረ አሁን ወደ ስራ የገባ ምናያቸው ጫጭቶችን አሁን 2 ቤት ወደ 24000 ዶሮዎች ይዞ ስራ የጀመረ እነዚህ ዶሮዎችን ፓረንት ስቶክ ወይም ደግሞ ወላጅ ዶሮ ምንላቸው ዶሮዎችን አስገብቶ ነገ ከነገ በኋላ ሲፈለፈሉ ዲኦሲ ወይ የአንድ ቀን ጫጭት የእንቁላል ጣይ የአንድ ቀን ጫጭት ዶሮዎችን ለህብረተሰቡ ለማከፋፈል ተግባሩ አድርጎ የተነሳ ቦታው አሁን ያለንበት ይና በዋናነት ኤልፎራ ሲነሳ የሚታወቀው በዶሮና በእንቁላል ምርት ነው። ቢሾፍቱ ላይ የዶሮና የእንቁላል እርሻ አለን። ከዚህ ጋር ተያይዞ ዶሮን በተመለከተ የሶስቱም አይነት የዱዋል ፐርፐስ ፓረንት ስቶኩንም ግራንድ ፓረንት ስቶኩንም በማስመጣት በአዲስ መልክ እየሰራ እንገኛለን። ከዚህ ባለፈ የእንቁላል ጣይ ፓረንትም ኮመርሻሉ፣ የስጋ ዶሮ ፓረንቱም ኮመርሻልም አለን። እርሻዎች 3 ቦታ ላይ ያሉን፣ የአንደኛው ሻሎ፣ ሁለተኛው መቂ ላይ ነትሌ እርሻና በአማራ ክልል በኦሮሞ ብሔረሰብ የሚገኘው ልዩ ዞን የሚገኘው የጨፋ የተቀናጀ እርሻ ናቸው። እነዚህ ሰዎቻችን ደግሞ ለራሳችን ግብአት ሊሆኑ የሚችሉ አዝርዕትና አትክልቶችን የምናለማባቸው ናቸው። ኢትዮጵያ ካላት ሀብትና አገሪቱም ልትቀየርበት ከምትችለው ዘርፍ መካከል የእርሻ ልማቱም አዘምኖ መስራትና ለኢንዱስትሪው መጋቢ የሆኑ የእርሻ ልማቶችን በማስፋትና አሰራሩን በማዘመን ግብአትን በስፋትና በጥራት ማምረት ቁልፍ ጉዳይ ሆኖ ይገኛል። ሚድሮክ ኢንቨስትመንት ግሩፕም በኤልፎራ አግሮ ኢንዱስትሪ የእርሻ ልማት ዘርፎችን ልዩ ትኩረት ሰጥቶም እየሰራባቸው ይገኛል። ለዚህም ጨፋ የተቀናጀ እርሻ ልማት ትልቅ ማሳያ ነው። በትጋት በፍቅር ሳንደክም ሳንሰለች ውጤታማ ሆነን ለውጥ ለማሳየት ነው የምንጥረው። ሰርተን በመለወጥ ለሁሉም ነገር ዝግጁ ሆነን
አሉበት ቦታ ነገ እንቁላል ቤት ወስደን እንቁላል እናስረክባለን እናስፈለፍላለን ሃቸሪው ይነሳል ስሎተሪው ይነሳል ከመጀመሪያ ጀምረን እዚህ መስሪያ ቤት የቀን ሰራተኛ ነበር ከቀን ሰራተኛ ኮንትራት ሰራተኛ ነበር አሁንም እኛው ነን የገባነው ተወዳድረን አልፈን እና አሁንም በፍቅር ነው የምንሰራው እንደ ባለሙያ ሳይሆን እንግዲህ ይሄ ዶሮ እርባታ እንደ ምስራቅ አፍሪካ ዘመናዊ የሚባል በምስራቅ አፍሪካ አንደኛ የሚባል ዶሮ እርባታ ነው በአውሮፓ ደረጃ ምናያቸው የዘመኑ የዶሮ እርባታዎች ደረጃ ነው እንጂ አሁን በኢትዮጵያ አይደለም በአፍሪካ ይህንን ዘመናዊ የዶሮ እርባታ ቤት አታገኙ ቤቱ በጣም የምታዩት የዘመነ ቤት ነው ሁሉም አውቶማቲክ ነው በማኑዋል ያን ያህል ምን ሰራቸው ስራዎች የሉምና ይሄ ነገ ከነገ በኋላ እንደ ሀገር አይደለም እንደዞ እንደ ክልል አይደለም እንደ ሀገር ቴክኖሎጂ ሽግግር ምናደርግበት የአካባቢውን የሥርዓተ ምግብ መስፈንን ምናረጋግጥበት ነው እነዚህ ጫጭቶች ዱዋል ፐርፐዝ ናቸው እንቁላልም የስጋም የእንቁላልም ናቸው ከሃንጋሪ የመጣ የዶሮ ዝርያ ነው ይሄ ዱዋል ፐርፐዝ ሀገሪቱ ላይ ከምናቃቸው ለየት ያለ ነው እነዚህ አሁን 24000 ምንላቸው ዶሮዎች ነገ ከነገ በኋላ በአንድ ቀን 70-80% ቢጥል እንኳን በአንድ ቀን 16000 እንቁላል ማግኘት ምንችልበት ከ15000-14000 ጫጭት በቀን ምናገኝበት ነገ ከነገ በኋላ በወር ውስጥ 480,000 እና ከዛ በላይ ጫጭት ምናገኝበት ነው ይህንን ደግሞ ወደ ክልልም ስንሄድ ከክልልም አቅም በላይ የሚሆንበት እንደ ሀገርም ማሰራጨት የሚችል ማዕከል ነው ያለው ኤልፎራ አግሮ ኢንዱስትሪ ከሚታወቅባቸውና ትናንትም ዛሬም እየሰራባቸው ከሚገኝ ዘርፎች መካከል አንዱ ነው ይህ ደግሞ በተለይ ህብረተሰባዊነትና የህብረተሰብ ተጠቃሚነት ማረጋገጥ የድርጅቱ ትልቁ ቁልፍ መዳረሻ ነው የባለ ሀብቱንም ዓላማ እንግዲህ አንድ ኢትዮጵያዊ ብዙ ያቀዋል ሻሊ ሼህ መሐመድ አሊ አላሙዲን ያቀዋል ዓላማው ምን እንደሆነ ይታወቃል ከአገር ውስጥ ያሉ ድርጅቶቹ አጠቃላይ በአብዛኛው ለኢትዮጵያን ህዝብ በልቶ እንዲያድር ማለት የኑሮ ዋስትናው እንዲረጋገጥ ማድረግ የሰራተኛ ቁጥር እንዲጨምር ማድረግ ነውና አሁን እንግዲህ እንደዚህ እንኳን እንደኛ እንደ ዘርፉ እንኳን አሁን ነው እንግዲህ እነዚህ ምናያቸው 11 ቀን ጫጭቶች ናቸው እዛ ጋር ወደ 67 ቀን ጫጭቶች አሉ በዚህ እንኳን 20 ሰራተኞች ተቀጥረዋል ሁለት ቤቶች ላይ ነገ ሃቸሪ ነገ ወደ እንቁላል መጣያ ቤት ስንሄድ ደግሞ 50-60 እስከ 100 ሰራተኛ የሚደርስበት ነው እንትን ያለው ዓላማው እሱ ስለሆነ ሌላው የሥርዓተ ምግብ ዋስትናን ማረጋገጥ ነው እንግዲህ ከምግባችን ዋናው የስጋ አቅርቦት ማረጋገጥ ነው የዶሮ ስጋ ደግሞ እንግዲህ እንደ እንትንም ሃይ ፕሮቲን ኮንቴንት ያለውና የሥርዓተ ምግብንም ማስተካከል የሚችል ስለሆነ ነገ ከነገ በኋላ የእንቁላሉንም የስጋውንም እንትን ማስፈን የሚችል ስለሆነ ትልቅ ፋይዳ አለው በጨፋ የተቀናጀ እርሻ ልማት ከታዘብናቸው ስራዎች መካከል ሁሉም የድሮክ ኢንቨስትመንት ግሩፕ እንደ ድርጅት ራሱን ብቻ መቀየር ሳይሆን ልማቱ ያለበት አካባቢ ማህበረሰብ ኑሮን በተጨባጭ እንዲቀይርና እንዲያሻሽል የበኩሉ ሚና ይጫወታል ለዚህ ደግሞ በሀገር ደረጃ ምሳሌ የሚሆኑ ተግባራትንም እየከወነ ይገኛል በጨፋ የተቀናጀ እርሻ ልማት ስራዎች ውስጥ የተሻሻሉ የወተት ላሞችን አስመጥቶም የሚገኘውን የወተት ሀብትን ለማህበረሰቡ በቅናሽ ዋጋ ያከፋፍላል ኤልፎራ አግሮ ኢንዱስትሪ እንግዲህ በጨፋ የተቀናጀ የእርሻ ልማት ውስጥ አንዱ ከሚሰራበት ትልቁና ለማህበረሰቡ ትምህርት እየሆነ ከሚገኘው ዘርፍ አንዱ ነው ይህ በእንስሳት ሀብቱ የሚሰራው ስራ በተለይ በዚህ ዘርፍ እንግዲህ የወተት ሀብት ልማትን ለማህበረሰቡ በቅናሽ ዋጋ ያከፋፈለ ማህበረሰቡንም የልማቱ ተቋዳሽ የሚያደርግበት ስራ ተጠቃሽ ነው ማለት ይቻላል እዚህ የሚመረተው ወተት የትም አይሄድም ለዚህ ለዙሪያው ማህበረሰብ ነው ወተት እንደሚለው ወተት የሚሰራጨው በትንሽ ኮስት ነው እንትን ያለው አሁን ላይ ብናየው 190 ብር 120 ብር የደረሰበት ነው ያለው 1 ሊትር ወተት እኛ ግን አሁን 1 ሊትር ወተት በ65 ብር ነው ለህብረተሰቡ ያደረስን ያለ ነው የባለ ሀብቱም ዓላማ እሱ ስለሆነ ኤልፎራ የኛ ነው የሚለው አንዱ ተጠቃሚነቱ በወተት ሀብት ልማቱ ነው
የወተት የምወስደው ከኤልፎራ ነው። የድርጅቱን ወተት ጥራቱን በጠበቀ ሁኔታ ለህብረተሰቡ ለመንግስት ሰራተኞች ፌር በሆነ ዋጋ ለረጅም ዓመታት እያሰራጨሁ ነው። ያው እንደምታየው እዚህ ጋር አብዱቃድር ወተት ነው የሚለው፣ ግን ይሄ የኤልፎራ ወተት ነው። የድርጅቱም ዓላማ አንዱ ለህብረተሰቡ ይህን የወተት አቅርቦት ማድረስ ነው ዓላማው ማለት ነው። የድርጅቱን ዓላማ እኔ ደግሞ ስሙንም ጥራቱንም እያንዳንዱ ነገር ጠብቄ ከዋጋ ጀምሮ ከጥራት ጀምሮ ለህብረተሰቡ ያዳረስኩ ነው ያለው። የባለ ሀብቱንም ተልኮ ከማስፈጸም አንፃር እዚህ ከ600 እስከ 700 ወረድ ሲል እስከ 500 ድረስ በየቀኑ ወተት እየታለበ ለአካባቢው ማህበረሰብ በተመጣጣኝ ዋጋ ወተት ይሰራጫል። ለዚህ ከሚሴ ድረስ እዚህ ሀርቡ ድረስ የሚፈልጉ የድርጅቱ ሰራተኛ ወለዲ ያለው ማህበረሰብ በሙሉ የወተት አቅርቦቱን ሙሉ ለሙሉ የሚታለበው ወተት እዚሁ ማህበረሰቡ ነው ተጠቃሚ ያደርገው። በዋጋ አንፃርም ስናየው አሁን እቺ 3 ወር ላይ ነው ለመጀመሪያ ጊዜ ከፍ ብሎ 65 ብር የደረሰውና ከ38 ብር 38 45 50 ብር ረጅም ሆኖ ኦልሞስት ከገበያ አንፃር በ50% በታች አሁን ከጨፋ እርሻ ልማት እንደ ሀገር ብዙ መማር ይቻላል። ለዘመናት ጾም ያደረው መሬት መልማት ችሏል። ከተሰራ መለወጥ እንደሚቻል ሀገሪቱ ብዙ ጸጋዎች እንዳሏት ያስተምራል። ትናንት በአካባቢ ማህበረሰብ የነበረው ጥያቄ ተመልሷል። እርሻ ልማቱም ዛሬ ብዙ አስተማሪ ተግባራትን በውስጡ እየፈጸመ ከዛው ሳለ ሰራተኛውንም እያሳደገና እየጠቀመ ህብረተሰቡንም ተስፋ እየሰጠ መሄድ ጀምሯል። ነገ ከዚህ በላይ መስራት እንደሚችል ተስፋም ይሰጣል። የአካባቢው አመራሮችም ሆነ የድርጅቱ የበላይ ጠባቂዎች ከፍተኛ የክልልና የፌዴራል አመራሮችም የድርጅቱን መንገድ በውል እየደገፉና ክትትል እያደረጉለት ይገኛሉ። የምናመርታቸው ምርቶች ለሀገር ቫልዩ እንዲኖራቸው እንደነገርኳቸው አሁን የተቀናጀ የተባለው በተለይ ፕሮቲን ነክ ነገሮች ለህብረተሰቡ እንዲቀርቡ ይሄ ዶሮ ላይ የምንሰራው፣ ወተት ላይ የምንሰራው፣ ስጋ ላይ የምንሰራው የተመጣጠነ ምግብ ህብረተሰቡ በተመጣጠነ ዋጋ ኤግዛጅሬትድ በሆነ ዋጋ ነው እያያችሁ ነው። አሁን የኩዊንስ ላይ ብትሄዱ ዶሮ ላይ እኛ አሁን በቆሎ አመረትን ለደብረ ዘይት ይሰጣል። ዶሮ እና እንቁላል በማምረቻ ወጪ በጣም በዝቅተኛ ዋጋ ነው የሚሰጠውና ህብረተሰቡን ከማገልገል አንፃር የባለ ሀብቱን ፍላጎት ምንም አይነት ትርፍ ቢኖር ወደ እሳቸው ወደ ውጭ የሚሄድ ነገር የለም። ኩባንያው እያገኘ እያተረፈ ሲሄድ እዚሁ ላይ ሌሎች ስራዎችን እየሰፉ እንዲሄዱ ሰራተኛ 50 60 ቋሚ ሰራተኛ ነበር። አሁን 200 ቋሚ ሰራተኛ አለ። ምኞቴ ኢትዮጵያ ውስጥ ሚድል ክላስ ማህበራዊ ሰው እንዲኖር ነውና እዛ ላይ ሚድሮክ በሰፊው ብንሳተፍ ጥሩ ነው። ለሁላችንም ይጠቅማል፣ ለሀገሪቱም ይጠቅማል። ኤልፎራ ስንል በልጅነታችንም የምንሰማው እንስሳት ሀብቱ ላይ ነው፣ ወተቱ ላይ፣ ስጋው ላይ፣ ዶሮው ላይ፣ እንቁላሉ ላይ ነውና አሁን ወደዛ ስራ ነው እየገባ ያለው። ያንን ስራ ደግሞ ለራሱ መያዝ ወይ ለራሱ እንትን ሳይሆን ለማህበረሰቡ የማህበረሰቡን የኑሮ ዋስትና ማረጋገጥ ስለ ምግብ ምህዳሩን ማረጋገጥ ሰው በልቶ እንዲያድር የተመጣጠነ ምግብ እንዲያገኝ እየሄደበት ነው ያለው። በወተቱም ዘርፍ በስጋውም ዘርፍ በእንቁላሉም በዶሮውም ዘርፍ ማለት ነው። አሁን የተያዘው አጠቃላይ ወደዛ ነው ያለው። ይህንን ደግሞ የወተት ሀብቱ ደግሞ በቃ የነበረ ቢሆንም አሁን ግን አዘምኖ አስተካክሎ ለመሄድ ለሚቀጥለው ዓመት ትልቅ ለውጥ ሆኖ ነው የምናየው። ትልቅ ለውጥ ላይ ነው ያለው። የጨፋ የተቀናጀ እርሻ ልማት ባይኖር ይህን ወተት ነው ያላገኘው። ስለዚህ ድርጅቱ መኖር አለበት፣ መቀጠል አለበት የሚል አመለካከት እንደ ግሌ አለኝ። ከዚህም በላይ ሌሎች ስራዎችንም አሁን ዶሮ ተጀምሯል። ልክ እንደዚህ እየሰፋ ሲሄድ እያደገ ሲሄድ ደግሞ ብዙ ህዝብ ይጠቀማል የሚል
ተስፋ አለኝ እኔ እንደ ግሌ ማለት ነው። የእንስሳት ዘርፉ ብዙ ጊዜ ያልተነካ ዘርፍ ነው። እንደ ሀገርም ያልተነካ ዘርፍ ነው። አሁን ግን በየቦታው ጅማሮዎች አሉ። ይህንን ጅማሮ ደግሞ በይበልጥ ኤልፎራ ሸክም ላይ ነው ያለው። ኤልፎራ እየሰራው ነው ያለው። ሐዋሳ የጀመረው እንደ ሀገር፣ ወንጅ ላይ በወተት ልማቱ ላይ፣ ሐዋሳ ላይ በዶሮ እንትም ላይ የጀመራቸው ስራዎች በጣም እንደ ሀገር ዘርፉንም ከማዘመን አሁን ይህም ቤት ስንቀይር ሌላ ቤት ስንሰራ ሌላ ጀርሲዎች ሲመጡ ዘመናዊ ቤት ሲሰራ ቴክኖሎጂንም እያሻሻል ቴክኖሎጂንም እየተጠቀም ስትሄድ ዘርፉ እየዘመነ ነው የሚሄደው ማለት ነው። ጎረቤት ስለሆነ ድረስ እሱም እኛ ላይ ሐቅ አለው፣ እኛም እሱ ላይ ሐቅ አለን። በእርሻም ጎረቤት ነን፣ በመሬት አቀማመጥም ጎረቤት ነን። ጥሩ ልምድ አምጥተናል። ማህበራዊ ኑሮ ነው እሱ በሸገረው ነገር ከአፈር ጥበቃ ጀምሮ እስከ ሰብል ተዘርቶ እስከሚቆረጥ እስከሚወቃ ድረስ ጥሩ አመለካከት እያመጣ ነው። ወደፊትም ልምድ እንድንሆን ረጅም ጉዞ አብረን ልምድ እንድናደርግ ይሄን ማለት ፈልጌ ነው። ኤለፎራ በተለይ አሁን ከ2 ዓመት ከ3 ዓመት በኋላ በጣም የቅርብ ግንኙነት ሳይሆን እንደ አንድ ቤተሰብ ነው። የሚገርም ነገር እዚህ አካባቢ አርሶ አደር እንደ ቤተሰብ ነው። የራሱን መሬት እንደ ራሱ መሬት እንደ ራሱ እርሻ ነው እያረገ ያለው። ስለዚህ ወደ ዘመናዊ ህዝቡ ወደ ዘመነ አካባቢ አርሶ አደሩን ለመቀየር ከፍተኛ ስራ ጥረት እያረገ ነው። በቆሎችን የሚሰሩትን እነዚህን አዝርት የሆነውን የሚዘራውን እሱንም አርሶ አደሩ እያየ የመስኖንም ስራ እየሰራ ነው በከፍተኛ ደረጃ። አሁን በተለይኛ አካባቢ ላይ እነዚህ ዘመናዊ ላሞች ምናምን አሁን ዶክተሮችን እንኳን አምጥቶልን እስከ ጎጥ ድረስ ገብተን ሀብቶችን በዘመናዊ እንዲያረግልን ምናልባት ሀብትን የወተት እርባታ ብለን እኛም እንትን እያልን ነው። ሀብቶችን በነጣ አምጥቶ እያዳቀለልን ይህን ስራ ለአርሶ አደሩ እየሰራ ነው። ላሞችን ድሮ ሳይታረሱ የነበሩ መሬቶች አሁን አንድ ያደረ መሬት የለም። በሙሉ አርሰን ወደ ስራ አስገብተናቸዋል። ወደ ስራ ስናስገባቸው በመስኖ በምንጠቀመው በመስኖ በተፈጥሮ የምንጠቀመው በተፈጥሮ አድርገን እየሰራን እያለ ህዝቡ አሁን መጥቶ እኛ ጋር አንድ ሆነ እጅና ጓንት ሆነን እየሰራን ያለን ከአረም ጀምሮ እስከ አሁን ድረስ ቦለቃ ጨዳ ድረስ 6ቱም ቀበሌ በቃ በራሱ ተነሳሽነት እየመጣ እየረዳን እያገዘን ያለው እና ኤልፎራን ውስጡ ነው ኤልፎራ የኔ ነው የሚለውን ነገር ሁሉም ሰው አምኖ አብረን እየሰራን ያለው የአካባቢው ማህበረሰብ እጅግ በጣም ደጋፊና ተነሳሽ ሆኗል። ኤልፎራ የኔ ነው፣ ጨፋ የኔ ነው፣ ባትመድቡም ዘበኛ እንጠብቃለን የሚል ደረጃ ላይ የደረሱበት ሁኔታ ነው። ስለ እውነት ለመናገር ማለት ነው። ያንዳንዱ ቀበሌ በስራ ዘመቻ በቅሬ ተሳስሮ የስራ ዘመቻ ድጋፍ ያደርጋል። ገለባውንም ምኑንም የአካባቢው የኛ የጎረቤት ሀቅ ስላለበት የአካባቢው ከብት ነው መብራት አለበት። አሁን ሲቀርብ ማጎዶ የኛው ነው፣ ቆረቆንዳው የኛ ነው፣ አገዳው የኛ ነው። ለምን ጎረቤት ማለት ቀላል አይደለም፣ ቀላል አይደለም። ይቀጥልበት፣ እኛም እንቀጥልበት፣ በዙ ወደ ጫፍ እንውጣ ነው የምለው። እንግዲህ አገር በተናጠል አድግም በጋራ የወል የሆነ ጉዳይ ላይ ነው ማደግ የሚችለው። በተለይ ኢንቨስትመንት ለሀገር ትልቅ ጉዳይ ነው እንደ ሀገር ስናይ። ስለዚህ ከዚህ ሁሉ ደግሞ በርካታ ኢንቨስተሮች አሉ እኛ አካባቢ ላይ። ኤለፎራ ትልቅ ድርሻ አለው ነው። በተለይ የዚህ አካባቢ ህልውና ቀጣይ ከራሳችን በልጦ ኤለፎራ አድጎ ራሳችን የራሱን ገቢ ያሳድጎ የራሱን ምርት አምርቶ ትርፋማ ሆኖ የአካባቢውን ማህበረሰብ በጋራ ይለውጠናል፣ በጋራ ይዞ ሄዳል ብለን እዚህ አካባቢ ላይ ያሰብን ነው። ግንኙነታችንም ጥሩ ሁኔታ ነው። ካሁን ለምሳሌ ብሊዳ መንገድ ብሎ ጠየቀን፣ መንገድ ሰርተናል። እንደ ሸክላ እንጨት ምናምን ብሎ ቢሉ ለትምህርት ቤት ብሎ ቢሉ ረድተናል። ደብተር ወደ 350 ደርዘን ደብተር ገዝተን አከፋፍለናል። እንደ ህብረተሰቡ ማለት እንደ ሽማግሌ እንደ ሀገር ሽማግሌ ያየሁት ነገር ማለት ነው የታዘብኩት። ስለዚህ ከዚህ በላይም ህብረተሰቡ ሊጠይቅ ይችላል። ይሄንን ግን ከዚህ በላይ ሰርተና ሳይተን ደግሞ የሚጠይቁትን ነገር እናደርጋለን። አሁን ወረዳው ብትለው ቀበሌው ብትለው ዞኑ ብትለው አሁን አንድ ሆነን እጅና ጓንት እየሰራን ያለ አዳዲስ ቴክኖሎጂዎችንና ዘመናዊ ቴክኖሎጂዎችን በማስተዋወቅ ነገር ነው። በጨፋ እርሻ ልማት እስካሁን እነዚህን አንድ ብለን ጀምረናል። እንግዲህ ታስታውሱ እንደሆነ አሁን በቅርቡ የዶሮ ልማትን አስተዋውቀናል። ይህ የዶሮ ልማት በጣም ሃይቴክ የሆነ ከውጭ ሀገር ያስመጣናቸው ዱዋል ፐርፐዝ ልማት ነው።
በዶሮ አንድ ላይ ጀመርነው ደግሞ በሁለት ፌዝ ፕሮጀክቶች አሉ። ጨፋን ከማዘመን አንፃር የመጀመሪያው የመስኖ መሰረተ ልማትን መዘርጋት ነው። ለአንደኛ ዙር የሚሆኑ እቃዎችን አስመጥተናል። በጨፋ እርሻ ልማት ላይ የሴንተር ፒቮት ለመትከል በዝግጅት ላይ ነን። ከዚህ በተጨማሪ ደግሞ በጣም ዘመናዊ የሆኑ ከውጭ ሀገር ፒውር ብሪድ የሆኑ ላሞችን አስመጥቶ በጨፋ እርሻ ልማት ላይ ለማካሄድ የፕሮጀክት ስራው የተሰራ ነው። የዲዛይን እና የፕሮክሪመንት ስራዎች የተካሄዱ ነው ያሉት። በአመቱ መጨረሻ አካባቢ አዲስ ዝርያ የሆኑ ላሞችን በጨፋ እርሻ ልማት አምጥቶ ለመስራት እንደ ኤልፎራም እንደሚልክ ዝግጅት ላይ ነን። የጨፋ የተቀናጀ እርሻ ልማት ማህበራዊ ኃላፊነቱንም በውል እየተወጣ ይገኛል። ከአካባቢው ማህበረሰብ ጋር ተቀራርቦ የሚሰራበት ማህበራዊ ኃላፊነቱን ለመወጣትም ለአጎራባሽ ቀበሌዎች መንገድ ምን እየገነባ ለተማሪዎች ቁሳቁስን እያቀረበ የቴክኖሎጂ ሽግግርንም እያሳየ የመጣ ምርትንም በቅናሽ ዋጋ በማቅረብና ሌሎች ከማህበረሰቡ የሚቀርቡ ጥያቄዎችንም ተቀራርቦ እየመለሰ በመምጣቱ የድርጅቱ ዓላማና ሴት ህብረተሰቡ በውል እየተረዳው መምጣት ጀምሯል። ተስፋ የሚጣልበት የሀገር የልማት ድርጅትም መሆን ጀምሯል። ኤልፎራ አግሮ ኢንዱስትሪ እንደ ሀገር እንግዲህ ትልቅ አስተዋጽኦ ነው ያለው። ምንድነው የውጭ ምንዛሬን ከማምጣት አንፃር የምናመርታቸው ምርቶች ከሀገር ውስጥ አልፈ ወደ ውጭ የመላክ የውጭ ምንዛሬ ወደ ሀገር ውስጥ እንዲገባ ከማድረግ አንፃር ይሄ ትልቅ ቫልዩ አለው። ሁለተኛ እንደ ሀገር የምግብ ዋስትናን ከማረጋገጥ አንፃር ጤናማና ጥሩ ዜጋ ከመፍጠር አንፃር በፕሮቲን የበለጸጉ ፕላስ ደግሞ ቬጂቴብሎችን አምርተህ ጤናማ ህብረተሰብ ከመፍጠር አንፃር ጥሩ ዜጋ ከማነጽ አንፃር እነዚህ ምርቶች በሰፊው እና ተደራሽ ሆኖ ከመስራት አንፃር በደንብ አስቦ አቅዶ አልሞ ስትራቴጂክ ፕላን ማውጣት እየሰራ ስለሆነ ይሄ ትልቅ ቫልዩ አለው እንደ ሀገር። የመጀመሪያው ሰውን ወደ ልማት ማምጣት ነው የተሰራው። ሰው ላይ ካልሰራህ ምንም ብታረግ ማምጣት ስለማይችል የመጀመሪያ ትልቁ ሰው ላይ ነው የተሰራውና አሁን እየተሄደበት ያለው መንገድ በዚሁ ከቀጠለ ጨፋ በትክክልም የተቀናጀ እርሻ ልማት የሚሆነውን ነገር ያሳያል። ስሙ ብቻ ሳይሆን ተግባሩም አሁን ላይ ያለው ጅማሮ የተቀናጀ ነው ማለት ይቻላል። ቀደም እንዳልኳችሁ ነው በጣም ከ5 እና ከ6 በላይ የቬጂቴብል ሰብሎችን ለፋብሪካ ያቀርባል። ጥራጥሬ ላይ እነ በቆሎ እነ ቦሎቄ እነ አኩሪ አተር የመሳሰሉትን ይሰራል። ምርቱ እኔ የመጣው አመት በ2015 7000 ኩንታል ነው አጠቃላይ በቆሎ ምርት የተገኘው። 2015-16 ላይ ወደ 15000 አካባቢ መጣ። አሁን ላይ ከ37000 ኩንታል በላይ ነው እቅዳችንና በአጭር ጊዜ ውስጥ ፕሮግረሱ በጣም ከፍተኛ ነው። በየወሩ ከ1.5 ሚሊዮን ብር በላይ ታክስ እናስገባለን። ይሄ ለወረዳው ለዞኑ ምን ያህል የገቢ ምንጭ ነው። በዛ ልክ አመቱን ሙሉ የቬጂቴብል ስራ ስለምንሰራ አመቱን ሙሉ ለሰራተኛው ከፍተኛ የሆነ የስራ እድል ፈጥረናል። የምናመርተው ምርት እየጨመረ በመምጣቱ በዛ ልክ አካባቢውንም ቀደም እንዳልኳችሁ ምርቱ ወስዶ እስከ ማድረግ የማለማመር ስራ እንሰራለን እያሉ እንደውም በተለይ አሁን ቆስጣ እዚህ አካባቢ ላይ በጣም ፖቴንሻል ነው። ከሊትሬቸር በላይ ነው እየተመረተ ያለው። ከ350 እስከ 400 አካባቢ ነው ያለው። እኛ 600 እና 700 ነው ፐር ሄክታር እያገኘን ያለ ነው። ካሮት በዛ ልክ ነው እያገኘን ያለ ነው። የሚያመርተው ልማት ከማህበረሰቡ ጋር አምርቶ ማህበረሰቡ ደግሞ በተመጣጣኝ ዋጋ እንዲያገኝ ከማድረግ አንፃር ትልቅ ስራዎች የተሰሩ ነው። ከዚህ በተጨማሪም ራሱ ፕላን አድርጎ የዚህ ሶሻል ሪስፖንሲቢሊቲን በእቅድ በፕላን አድርጎ የሚሰራ ድርጅት በመሆኑ እንደ ሀገር ያለው ኮንትሪቢዩሽን ቀላል አይደለምና እኛም እንደሚድሮክ ባለንበት ድርጅቶቻችን አካባቢ ድርጅቶቻችን ከሚያተርፉት 10% ለሶሻል ሪስፖንሲቢሊቲ ያውላሉ። ከዚህ 3% ደግሞ በተለይ ልማቱ ባለበት የተፋቸው 3% ልማቱ ባለበት ቦታ ላይ ልማትን ያውላሉ። ከዚህ በተጨማሪ የሚሰሩ እያንዳንዳቸው ስራዎች ማህበረሰቡን ሊጠቅሙ በሚችሉ መንገድ ታቅደው የሚለሙ ናቸው። ለምሳሌ ቅድም ያነሷቸውን የወተት ሀብት ልማቱ እዛ አካባቢ ሲመጣ ሚድሮክ የሚፈልገውን ያህል እንስሳ ከያዘ በኋላ ዘመናዊ እንስሳቶችን ለማህበረሰቡ በተመጣጣኝ ዋጋ እንዲደርስ ያደርጋል። ከዚህ ባለፈ ለራሱ ከሚያመርተው መኖ ላይ የአካባቢው ማህበረሰብም በተመጣጣኝ ዋጋ
ሃይቴክ የሆኑ መኖችን አግኝቶ እንዲጠቀም እድል ይፈጥራልና ለትርፍ ብቻ ሳይሆን ማህበረሰቡን አቅፎ ለመሄድ ታቅዶ የሚሰራበት እቅድና ዓላማ ያለው ኤለፎራ ለኔ እንግዲህ የራሴ ማሳ ነው የራሳችን እርሻ ነው እና ስለዚህ ትልቁ የኛ የጀርባ አጥንት ኤለፎራ ነው። እዚህ አካባቢ ለራሳችን የጀርባ አጥንት እንደ ሰላማ ቀበሌ አይደለም ብሊዳ፣ በደኖ፣ ሸክላ እነዚህ ቀበሌዎች ዙራ አሉ። ስለዚህ እኛን ይዞ የሚሄድ ትልቅ የአርሶ አደር ምሰሶ እንደ አንድ ምሰሶ ብለን ነው የምንይዘው። ኤልፎራ ለኔ በጣም በቃ ምን ብዬ ልንገር እኔ ቃላት ያጥረኛል። በቃ የሥራ እድል ነው የፈጠረልኝ። በቃ ቤቴን ህይወቴን አስተካክሌ እንድመራ ነው ያደረገኝ። በቃ ውዬ የምገባበት ስራ አለኝ ብለህ አይምሮህን በቃ ተደስተኛ ሆነ እንድትኖር ያደርጋል እና ይሄ ነው እኔም ብቻ ሳይሆን የብዙሃኑ አመለካከት ነው። የተቀጣሪዎች ያሉትን ልጆች በሙሉ ብትጠይቃቸው እንደኔ እድል ሰጣ ሁሉም የሚሰጡ የዚህ አይነት መልስ ነው እና በደስታ ነው የምንሰራው። ጧት ስንወጣ በደስታ ነው፣ ተሳስበን ነው። የሚከብድ ስራም አይደለም። ደስተኛ ሆነን ነው የምንከባከባቸው። እንደምታያቸው ዶሮቹም ደግሞ ጥሩ ላይ ናቸው። ያው የድርጅቱ እሴቱም አንዱ እሱ ነው። ቤተሰባዊነት አለ። ኤልፎራ የኔ ነው የሚል ስሜት ድርጅቱ ሰራተኛ ላይ መፍጠር ነው። ያም ደግሞ ከኔ ላይ እኔ እንደ ሜድሮክ አጠቃላይ ወደ ስራው ከገባሁኝ አሁን 11ኛ ዓመት ነው ሜድሮክ ላይ እና ትልቅ ቤተሰባዊነት አፍርቻለሁ። ኤልፎራ አይደለም ሜድሮክ አጠቃላይ የኔ ነው የሚል ስሜት ነው ያለው። የሸኪ ድርጅቶች የኔ ናቸው። ድጋፍ የምንሰጣጣለን። እያንዳንዱ ነገር ስሜታችንም ልዩ ነው። ለሜድሮክ አይደለም ለምሰራበት ለኤልፎራ ለሜድሮክ ድርጅቶች ያለኝ ስሜት መረዳዳቶች አሉ። የሙያ ሸር እንደራረጋለን። ስሜታችንም ደግሞ ከኔ ነው በላይ ነው። ከኔ ነው በላይ ነው። ልጆችን እንደምታያቸው ድርጅቶችን እንደ ልጆቻችን የምናያቸው ልጆቻችን የምናሳድግባቸው በጣም ነውና ስሜት ግን ለመግለጽም አንዳንዴ ይከብዳል። የሳቸውን ራዕይ ስለምናገር ኤልፎራ የኔ ነው፣ ጨፋ እርሻ ልማት የኔ ነው። ባለሀብቱ ይህን እርሻ ልማት አስተዳድሬ ራሴን ተጠቅሜ ማህበረሰቡን እንዲጠቅም ኃላፊነት የሰጠኝ ነውና ይሄ ተቋም እንግዲህ የኔ ብዬ ነው የምሰራ ያለው የኔም ስለሆነ ነው እየተጠቀምኩበት ያለው። ኤልፎራ የኔም ነው የአካባቢው ማህበረሰብ ነው ብዬ ነው ማምነውና የአካባቢው ማህበረሰብ ትልቅ ጸጋ ነው። የዋጋ ክሽፈትን እንዴት አድርገን ድሃውን እንዳይሰቃይ የምናደርግበት መንገድ በተለይ ፈለቀ በእርሻ በኩል ኢትዮጵያ ውስጥ የሚፈለገውን ነገር በደንብ አድርገህ ብታስተካክል የኢትዮጵያ ሕዝብ በሰፊው ሊጠቀም ይችላል። የሚዶካ ኢንቨስትመንት ግሩፕ ያለፈውን ዓመት የቤተሰቦች ቀን ሲያከብር ሼክ መሐመድ አላሙዲን መልእክት ሰምታችኋል ብዬ አስባለሁ። ራያቸውም እሳቢያቸውም ሚዶክ ብቻውን እንዲያደግ ሳይሆን ማህበረሰቡ ይዞ እንዲያደግ ነው። ከዛ አንጻር ያለ እሳቸው ያስተላለፉትን መልእክት ማዕከል አድርገን ነው የምንሰራው። እሳቸው እንዳስተላለፉት አብዛኛው የኢትዮጵያ ሕዝብ በልቶ እንዲያድርና ከመካከለኛ ገቢ እንዲደመር ይፈልጋሉ። ከዚህ አንጻር በማንኛውም እርሻ ልማቱ አካባቢ ለሰዎች ስራ እድልን በመፍጠር ቴክኖሎጂን በማምጣት ምርታማነትን በማሳደግ የእርሻው ዘርፍ ቀዳሚ ሆኖ እንዲጓዝ ትልቅ ስራ ይሰራልና የዚህ አካል ሆነን ደግሞ እኛ እንደ እርሻ ኦፕሬሽን በመገኘታችን ትልቅ ኩራት ይሰማል።